የኛ ቤተሰብ የሄርሜላ ቤተሰብ የኔ ቤተሰብ በአጠቃላይ አብርሃም ሽማግሌ እንዲልክ ይፈልጋል። ሆዷም ሳይገፋ ቤተሰብ መተዋወቅ ሽማግሌ መላክ አለበት ወይስ ማለት አንተ እንዲልክ አትፈልግም ነው ያልገባኝ ነገር አቤል። በእንደዚህ አይነት ሁኔታ ካልተላከ መች ነው ሊላክ የሚችለው? ጊዜውስ መቼ ነው? ይሄ ጊዜ ካልሆነ እቺ ልጅ ወዷ ገፍቶ ከወለደች በኋላ ነው ሽማግሌ መላክ ያለበት። የሄርሜላን ቤተሰብ የኛም ቤተሰብ ሙሉ ለሙሉ አብርሃም መተዋወቅ ይፈልጋል። ከአብርሃም ጋር መተዋወቅ መገናኘት ሁሉም ነገር ቁጭ ብለው ማውራት ይፈልጋሉና በተቻለ ካቅም አብርሃም ሽማግሌ እንዲልክ መናገር ወይም ማሳመን ጊዜ መቁረጥ አለባችሁ። ይሄን ነገር እንድታደርግልኝ ብቻ ነው አቤል አንተን የምጠይቅ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ትንሽ ጠበቅ ባለ ጉዳይ ነው የመጣሁት እና ወደ ጉዳይ ስገባ ሄርሜላና አብርሃም ያሉበትን ጉዳይ ታውቃላችሁ። ማለት ብዙ አስደሳች ነገሮች አሉ። በእርግጥ አብረው አንድ ቤት መኖር መጀመራቸው ያ ነገር በጣም ደስ ይላል። ለኛም ለእናንተም ለሁላችንም በጣም ደስ የሚል ነገር ነው። ግን በአጠቃላይ አብርሃም ሽማግሌ መላክ አለበት ማለት ግዴታ ነው ሽማግሌ መላኩና ሳየውም ብዙ ደስ የማይል ነገሮች አሉ፣ እየተፈጠሩ ያሉ ነገሮች አሉ። ታውቁታላችሁ፣ ሁላችንም የምናውቀው ነገር ነውና አሁን እርግዝና ተፈጥሯል፣ አብሮ መኖር ጀምረዋል እና ምንም የሚቀር ጉዳይ ስለሌለ ያው ሽማግሌ መላኩ ግዴታ ነው። አቤልም ጠርቼዋለሁ፣ ለአቤልም በደንብ አስረዳዋለሁ እና ሽማግሌ መላክ ያለበት ምክንያት ታውቁታላችሁ። ያው እህቴ እርጉዝ ናት አሁን ላይ እና ሆዷ እየገፋ ይመጣል። ከዚህ በኋላ 2 ወር 3 ወር ሲጨምር ሆዷን በደንብ ስለሚገፋ የሽምግልናውን ፕሮግራማችንን ብዙ ላንጨፍርበት ስለምንችል በጊዜ ሽማግሌው መላክ አለበት። በቃ በእርግዝናውን ብቻ ሳይሆን አብሮ መጠቃለል አለባቸው። ቤተሰብ መተዋወቅ አለበት። ቤተሰብ አንድ መሆን አለበት። አሁን ላይ በደንብ የምንተዋወቀው እኔና ሚኪያስ ብቻ ነን እና ከአብርሃም ጋር ከእናታችን ከአባታችን ከሁሉም ጋር በደንብ መተዋወቅም አለበት። ሽማግሌው መላክ አለበት። ፕሮግራሙ መካሄድ አለበት እና በእንደዚህ አይነት ጉዳይ ድጋሚ እንዳዲስ የቤተሰብ ፕሮግራም ማድረግ አለብን። አቤልም እየመጣ ነው። እስኪ የሚለኝን ሰማለሁ፣ ለሱም ነግረዋለሁ። ማለት በአጭር ጊዜ መካሄድ አለበት። ይሄ ነገር መርዘም የለበትም። ሊቆይ ወይም ደግሞ ልናስረዝመው የሚገባ ጉዳይ አይደለም። እንዳልኳችሁ ዋናው የእህቴ እርግዝና ነው። እርግዝና እስከተፈጠረ ድረስ ደግሞ ግዴታ ወደ ሽማግሌ መላኩ ወደ ፕሮግራሙ ያው መውለድ አለ ምናምን። እርግዝና ቀላል አይደለም፣ ጊዜው በጣም ይሄዳል። ባለውም ሁኔታ ብዙ ደስ የማይል ነገሮች አሉ። እኔም ትንሽ ከጎኗ አልነበርኩም፣ ሰሞኑን ስራ ቢዚ አድርጎኝ አልነበርኩም እና ደስ የማይሉ ነገሮች አሉ። በዚህ ሰዓት ደግሞ እሷ መጨናነቅም የለባትም። አብርሃምና ሄርሜላም ተጠቃለው ማለት አሁን አብርሃም ቤት ሆኖ እነ ማዘር ቢመጡ ይደብራል። እንዴት ለበላሽ ሽማግሌ ሳይላክ አብሮ መኖራቸው ራሱ ብዙም አስደሳች አይደለም። ለዛ ሽማግሌ መላክ አለበት። በአጭር ጊዜ ውስጥ አብርሃም ሽማግሌ መላክ አለበት። አቤልንም የጠራውበት ጉዳይ ያ ነው። ለአብርሃም በእኔ በኩል ሳይሆን ያው በአቤል በኩል ነው ሽማግሌ መላክ እንዳለበት መናገር ያለበት ብዬ ስላመንኩ ነው። አልፎ አልፎ አብርሃም ሄርሜላ ጋር እንደሚኖር እና ያ ነገር እንዴት ልበላችሁ ማለት ቤተሰብ ይሄ ነገር አያስደስተው ማለት እኛ ወጣት ነን፣ በእኛ በኩል ኖርማል ነው እንደሚሆንም ይሄ ዘላቂ ነገር እንደሆነ እናውቀዋለን። ግን ቤተሰብ አንደኛ ትልቁ ነገር ሽማግሌ ይጠብቃል። ሽማግሌ እንዲላክ በሴት ቤተሰብ በኩል ላይ ሽማግሌ በጣም ግዴታ ነው ማለት ይሄ ነገር ቀድሞ ባይፈጠር ደስ ይለን ነበር። ግን ልጅ ጸጋ ነው። ልጅ ወደኛ ህይወት መጥቷል። ሄርሜላ የመጀመሪያ ልጇን ልናይ ነው። በጣም ደስተኛ ነን በሱ ጉዳይ። ግን እንዳልኳችሁ በቃ ሽማግሌ መላኩ ግዴታ ስለሆነ ዛሬ ላይ ለአቤልም ሆነ ለአብርሃም ግን አቤል ቢነግረው ይሻላል በሚለው ነው ዛሬ አቤልንም እዚህ ቦታ ላይ ቀጠርኩት። እኔ ለአቤል አልነገርኩትም ዛሬ በምን አይነት ጉዳይ እንደጠራሁት ፈልጋለሁ ብቻ ነው ያልኩት እና ምንም የሚያስፈራ ነገር የለም። ከብዙ ነገር መውጣት ስላለብን ሽማግሌ መላኩ ለዚህ ነው በቃ ግዴታ ነው ብዬ እንትን እያልኳችሁ ያለሁት። አብረን ሁሉም ነገር ፕሮግራሙ ምናምን በቃ ደስ የሚል እንደሚሆን 100% እርግጠኛ ነኝ። ዲነክ ዛሬ አምሮብሻል። ለጤና ያርግልሽ። አምሮብሻል። አሳያቸው እስኪ ካሜራማን አላሳያቸው። አሳያቸው። ምን ያረግላቸዋል?
ለአንተ ከታየው በቂ ነው። በጣም ነው ያማረባት፣ ግን ቡዳ ይበላብኛል። እንዴት ነሽ? አለሁልሽ። እንዴት ነው? አለሁልህ። በጣም አምሮብሻል። አመሰግናለሁ። እውነት የት ለመሄድ ነው? ወዴት? አንተ ጋር ነው? እኔ ጋር ነው እንዴ? እኔ ጋር ለመሄድ እንደዚህ ፋብለሽ እንትን ነሽ እና ለሌላ ሰው ይሄ ያለው ሲገባል አንተ አይገባም። ጦርነት ነው ማስነስ። ለዛ ብዬ ነው አንተ ጋር ስለሚመጣ ነው እንደዚህ ተውቤ የጠበቅኩት። ግን አምሮብሻል። አስቆየከኝ፣ ግን አስጠበቅከኝ በጣም እውነት። ምን ልቀጥር? ምንም ማለት አይደለም። አረ አንተ ከምትቀጣ እኔ ድጋሚ በደንብ ቆሜ እጠብቃለሁ። ችግር የለውም። ለምን? አንተ ከምትቀጣ ሌላ ቀን እንዳላረፍት ነው ቅጣት። አይ ትረዳኛለህ፣ አታረፍድም ሌላ ቀን። እኔ ደግሞ ያው ስራ ቦታዬን አሳይቼሻለሁ። ግን እኮ ከዚህ ብዙም አይርቅም። ለማርፈድ ምክንያት አታርግ፣ ስራውን ችግር የለውም። እና ዛሬ የጠራውክ አምሮብሻል ማርቲ፣ በእውነት አይናክል። እስኪ እናንተ ምን ትላላችሁ? ከሌላ ቀን ተለይቻለሁ? አይ እኔ ቀን በቀን አዳዲስ ነገር እየጨመርሽ ነው። አታሳፈር። ደግሞ እየወፈርሽ ነው። ከኔ ጋር ከተገናኘሽ በኋላ ደግሞ በጣም እየወፈረች ነው። ጋይስ ቀነስኩኝ። በጣም እየተመቻቻት ነው መሰለኝ። አይ እያማረብኝ ሊሆን ይችላል እንጂ እያማረባት ነው። እየወፈረች ነው። ሰው ሲመቸው ነው የሚወፍረው። ባይገርምሽ ገብቶሻል። ስለዚህ ተመችቶሻል ማለት ነው። ተመችቻታለሁ ማለት ነው። በጣም ተኩራራ። እኔ ጋር መተሽ ወይ ደግሞ ከኔ ጋር ከተዋወቅሽ በኋላ ከከሳሽ ወይ ደግሞ ምንም ካላማረብሽ ምናምን እኔ አበሳጭቼሻለሁ፣ እኔ አስከፍቼሻለሁ፣ አስደብሬሻለሁ ምናምን እና ደግሞ ግን ስላማረብሽ አላስከፋትም፣ አስደስቻታለሁ ማለት ነው። ስላማረብኝ አመሰግናለሁ። በእኔ በኩል ያማረብሽ እያለኝ ስለሆነ ላመስግነው ብዬ ነው። እና እንዴት ነሽ? ግን አምሮብሻል። ወይኔ በቃ የት ነው የምንሄደው? እሺ ዛሬ እንዲህ እንዳማረብኝ። እሺ የት የፈለግሽው ቦታ? የት እንሂድ? እራት ጋብዘኝ። እራት ይሻላል። እሺ ችግር የለውም። ምሳም ቢሆን እንደዛ ይሻላል። እራት እንዴ እራት ላይ ምን ነው ፈራክ? ምን ማለት ነው? እኔም አልፈራሁም። እንዴት ትፈሪያለሽ? የዋ የሆነ ሰው አግኝተሽ። እኔ እኮ ምንም አላረግም። በቃ ማለት ከበላን በኋላ ወደ ቤት ነው ማለት እና ከተበላ በኋላ ወዴት ትሄዳለህ? እራት ሲባል እራት ጋብዘን እራት እንቀባበስ ሲባል በተለይ ሴትና ወንድ ከሆነ ትንሽ ይከብዳል ማለት እኔ እስከዛሬ አላውቅም። የሌላ ሰው ማስተሳሰብ ምናምን የሆነ ለየት ያለ ነው። ስለዚህ እራት የሚለው ነገር በኋላ እናደርገዋለን፣ እናወራበታለን። እሺ ምሳ ችግር የለውም። እንዴ አትሁን እንደዛ አትሁን። አዎ እራት ሰው ጋብዞሽ ያውቃል ወይስ አንቺ ጋብዘሽ ታውቂያለሽ? ሄርሚ ጋብዣ ታውቃለሁ፣ ጋብዛኝ ታውቃለች። አረ ሴት አይደለም ያልኩሽ ነው። ለኔ ጋብዤም ማለት የምርሽን ነው። በቃ ምናልባት ጥሩ ጠባይና ጥሩ አመል ካለሽ ያው ማልጋብዝብሽ አይ ምን አለው ግን እራት ማልጋብዝበት ምክንያት የለም። መጋብዛታለሁ ብቻ። አይ እንዴ ከተናደ እንትን ካልክ ተወው ይቅር፣ ችግር የለውም። አንገራገርክ በቃ። አላንገራገርኩም። ጋብዝሻለሁ። ምንድነው ፈርተሽ? እሺ ይሁንልህ። እና እንዴት ነሽ ዛሬ? ለምንድን ነው እንደዚህ አቻኩልሽ የፈለግሽኝ? ምን ተፈጥሮ ነው? ምን ሆና ነው ብዬ በቃ ተጨንቄ ምናምን መምጣት ጀመርያለሁ። በዚህ ሰዓት ደግሞ አወራርሽ ማታ በቴክስት ስታወሪኝ ምናምን ስትደውይልኝ ምናምን ሌላ ነገር ነው እየመሰለኝ ያለው። አይ ዛሬስ በእኔ እናንተ ጉዳይ አይደለም የጠራሁት። ዋነኛ ምክንያቴ ማለት ስለ ሄርሜላና ስራ አብርሃም ነው ያለውን ነገር በደንብ ታውቀዋለህ ካቤል፣ ከኔም በላይ አንተ ብዙ ነገር ታውቃለህ። እኔ አንዳንዴ ስራም ቢዚ አድርጎኝ ሄርሜላ ማጠገብ እናንተ ማጠገብ ማልኖርበት ጊዜያቶች አሉና ሄርሜላና አብርሃም አልፎ አልፎ ማለት አንድ ላይ ነው የሚኖሩት ማለት ይቻላልና ሽማግሌ ለምንድን ነው የማይላከው? አብርሃም ሽማግሌ መላክ አለበት። በቃ አቤል እንዴት መሰለ ማለት ዛሬ ላይ ልጅ ተፈጥሯል፣ አብረው መኖር እየጀመሩ ነው። አልፎ አልፎም ቢሆን በቃ አንድ ላይ ናቸው እና ለምንድን ነው ሽማግሌ የማይላከው? ሽማግሌ ተልኮ ቤተሰብ ተዋውቆ ለምንድን ነው አንድ ላይ የማይሆኑት? አንድስ ለምንድን ነው የማይሆኑት? ቤተሰብ መተዋወቅ አለበት፣ ሁሉም ሰው ማወቅ አለበት። ሽማግሌ ማለት ደግሞ ምንም የተለየ ነገር አይደለም አይደል? ይሄ ነገር ሁሉ ተፈጥሮ ሽማግሌ የማይላክበት ወይም ሽማግሌ የሚዘገይበት ምክንያት ምንድን ነው? እሺ
ትክክለኛ ሀሳብ ነው ያቀረብሽው። ማለት ደስ የሚል ነገር ነው። ምን እንደሆነ ታውቂያለሽ? ግን አብርሽ ሽማግሌ መላክ አይፈልግም አሁን ላይ ማለት ነው። ለምን? ምክንያቱም አብረን ጠንከር ብለን እንቁም ብሎ የሚያስብ ሰው ነው ማለት ብዙ ነገር አለብኝ ምናምን ብሎ የሚያስብ ሰው ነው። ስለዚህ አሁን መላክ የሚፈልግ አይመስለኝም። ትክክለኛ ሀሳብ ነው ያቀረብሽው። ትክክለኛ ነገር ነው በቃ ያወራሽው። ግን አብርሽ አሁን ላይ ሽማግሌ ሚልክ አይመስለኝም እንደኔ። እንዴ አቤል እዚህ ጋር እንዴት መሰለ ማለት አብሮን ደግ ምናምን እኔ አይደለም ማለት የወደፊቱ ነገሩ ያሳስበዋል። ብዙ ነገር የሚያሳስበው ነገር አለ ብዬ ነው የማያስበው። ምክንያቱም ከዚህ በፊት እኛም ላክ ስላል ነው ማለት ነው ላክ ምናምን እኔም ብዙ ጊዜ አማክሬዋለሁ እና ሽማግሌ ላክ እና ደግሞ ከሄርሜላ ጋር ተሰብስበው ቁጭ ባል ምናምን ብዬዋለሁ። በቃ ሄርሜላ በጣም ደስ የምትል ሰው ነች ምናምን በቃ ሙሉ ለሙሉ አናግሬዋለሁ። ምክንያቱም ምን አይነት ለሱ የምትገባን አይነት ሴት ነች ሄርሜላ በአጠቃላይ። ስለዚህ ምንም የሚያስጠብቀው ነገር የለም እኮ አቤል ማለት መላኩ አሁን ግዴታ የሆነበት ምክንያት አንደኛ ነገር እርግዝናው አለ። ከተወለደ በኋላ ቤተሰብ ላይ ጠራራ ነው ላትጠየቅ ነው እቺ ልጅ ማለት ሽማግሌ ሳይልኩ ታውቃለህ። የድሮ እናትና አባቶች ትላልቅ እናትና አባት ወይ ባልቤት ወይ እና ሚስት ቤት አይመጣም። በባህላችንም እንዴት ነው እንደ ነውር ነው የሚቆጠረው። እና አሁን ላይ እግዚአብሔር ይመስገን የምንፈልገው ነገር ተሳክቷል። አብርሃምና ሄርሜላ አብረው ናቸው። በጣም ደስ የሚል ነገር ነው። ትልቅ ስጦታ ይዘውልን የመጡት ይሄ ሁላ ነገር ተፈጥሮ ሄርሜላና አብርሃም አንድ ላይ የማይሆኑበት ወይም ሽማግሌ ተልኮ አንድ ላይ የማይሰበሰቡበት ምክንያት ያለ አይመስለኝም። ማለት በአብርሃምን በኩል ነው እርግጠኛ ሆኜ ነው የመጣሁት። አብርሃም መላክ እንደሚፈልግ እንደሚችል አምኜ ነበር የመጣሁት። ካንተ ግን አሁን ጥርጣሬዎች ነው እየሰማው ያለሁት። ጥርጣሬ ሳይሆን ማለት ሌላ ነገር አስቦ አይደለም። ምክንያቱም ልረጋጋ ብሎ የሚያስብ ሰው ነው አብርሃም። ተረጋግቼ ያደርገዋለሁ ብሎ የሚያስብ ሰው ነው እንጂ ሄርሜላን ሳይፈልግ ወይ ደግሞ ሳይወዳት ምናምን ቀርቶ አይደለም። ገብቶሻል አይደል ማርቲ? አሁን ያሰብሽው ሀሳብ በጣም የሚገርም ነው። እኔም የምፈልገው ነገር ነው። አንድ ላይ ተሰብስቦ ቤተሰብ ተዋውቆ የአብርሽና የእሱ ቤተሰብ የሄርሜላ ቤተሰብ ተዋውቆ አንድ ላይ ቢኖር ምናምን ባይ ነኝ። እኔ የምፈልገው ነገር ነው። ግን ደግሞ አሁን ላይ ትንሽ እንቆይ ብሎኛል። ምናልባት ወደ ኋላ ምናምን አስበሽ ምናምን ቪዲዮዎቹን ማለት ወደ ኋላ ተመልሰሽ ቪዲዮዎቹን ብታይ ከሄርሜላ ጋር አውርተነዋል። ስለዚህ ሽማግሌ ምናምን ቀስ ብዬ ልካለሁ አሁን ምናምን ብሎ አውርቶናል እኮ አቤል። እርግዝናው ያልተፈጠረበት ሰዓት ላይ ቢሆን ኦኬ ምንም ነገር ቢቆይም ቢዘገይም ችግር የለውም። ግን እነዚህ ልጆች ከተዋደዱ አብረው መኖር ከፈለጉ እንደገና ልጅ የሚባል ነገር መጥቷል አይደለ? በሁለታቸው መሀል ምንም ሊያስቆይ የሚችል ጉዳይ ያለ አይመስለኝም። አቤል እንዴት መሰለ እቺ ልጅ እየጨመረች ነው የምትመጣው፣ ጊዜያቱ እየጨመረ ነው የሚመጣው እና በእንደዚህ አይነት መሀል ደግሞ ያልንህን ፕሮግራም ማዘጋጀት አንችልም ማለት ሆዷ ገፍቶ ሌላ ፕሮግራም በምናዘጋጅበት ሰዓት ላይ ሽማግሌ የማይሆን ነገር ነው ማለት አሁን ላይ የሚጠብቅበት ምንም አይነት ምክንያት የለም ማለት እኛውን እያቻኮል ነው ወይም ደግሞ እያጣደፍኩት አይደለም። በእኔም በኩል ይሄን ነገር ስነግርክ ግን መሆን ያለበት ነገር ነው። እሱም ማሰብ ያለበት እኛ ሳይሆን እሱ ነው ከኛም በላይ ማሰብ ያለበት። እንዳልኩክ ቤተሰብ እሺ እቺ ልጅ ወልዳም ቤተሰብ ላይ ጠይቃት ነው ላይገናኙ ነው ትውውቅ ሳይኖር ቅልቅል ሳይኖር ሽማግሌ ሳይላክ መልስ ምናምን ሳይባል አንዱ ቤተሰብ ለአንዱ መምጣት እንደማይችል ታውቃለህ። እና ያ ነገሮችስ እንዴት ነው ልናሳልፍ የምንችለው? ኦኬ የሆነ ጊዜ ይላካል ጊዜው ገና ነው የምትሉኝ ከሆነ እነዚህ አይነት ጉዳዮችን እንዴት አድርገን ነው ማሳለፍ የምንችለው? ልክ ነሽ እኮ ማርቲ። አሁን እሺ ምን እንድል ነው ማለት ምን እንዳደረግ ነው አሁን የጠራሽ ነው? እኔ አብርሃምን እኔ ከማውራው አንተ ትቀርባለህ ብዬ ነው ማለት እኔ አንተም ማለት እሺ ሊለኝ አይችልም የምትል ከሆነ ኦኬ እኔም አወራዋለሁ ችግር የለውም። እሺ ሊለኝ ሳይሆን ምክንያቱም አንድ አይነት መልስ ነው የሚሰጠን። በሄርሜላ ፊት ራሱ ያወራን እንደዚህ አይነት ብሎ ነው። አሁን ላይ ትንሽ ማሰብ አለብን ምናምን በቃ አሁን እኮ መላኩ አይቀርም። መላኩ የማይቀረው ለምንድን ነው? ሄርሜላ እርጉዝ ነች። በቃ ምንም የሚጠበቅ ነገር የለም። ትንሽ ጊዜ ምናምን ብቻ ጠብቂው፣ እሱ መላኩ አይቀርም። ግን ደግሞ ያስነሳሽው ሀሳብ በጣም የሚገርም ሀሳብ ነው። አብርሃም ግዴታ ሽማግሌ መላክ አለበት ሄርሜላ ጋር ማለት ነው። ምክንያቱም አሁን አርግዛለች። ወጥሻል አይደል? ማርቲ አርግዛለች።
ቤተሰብ ቀድሞ መተዋወቅ አለባት ሆዷም ሳይገፋ በቃ ትክክለኛ ሀሳብ ነው ያሰብሽው እኔም የምፈልገው ነገር ነው በቃ ባንዴ ቤተሰብ ተዋውቆ ምናምን አንድ ላይ እንዲኖሩና አንድ ላይ ህይወታቸውን እንዲቀጥሉ ነው የምፈልገው ገብቶሻል አይደል እና አቤላ በቃ አሁን እኔ ልልክ የምፈልገው ጉዳይ ቤተሰብ የኛ ቤተሰብ የሄርሜላ ቤተሰብ የኔ ቤተሰብ በአጠቃላይ አብርሃም ሽማግሌ እንዲልክ ይፈልጋል ሆዷም ሳይገፋ ቤተሰብ መተዋወቅ ሽማግሌ መላክ አለበት ወይስ ማለት አንተ እንዲልክ አትፈልግም ነው ያልገባኝ ነገር አቤል በእንደዚህ አይነት ሁኔታ ካልተላከ መች ነው ሊላክ የሚችለው ጊዜውስ መቼ ነው ይሄ ጊዜ ካልሆነ እቺ ልጅ ወዷ ገፍቶ ከወለደች በኋላ ነው ሽማግሌ መላክ ያለበት እንዴት መሰለስ እቺ ብቸኛ እህታችን ናት አይደለ በቃ ወግ ማረጓን ማየት እንፈልጋለን እናቃለን አንድ ላይ እንደሚሆኑ እንደሚዋደዱ እንደሚወዳት እንደሚያከብራት እናቃለን ግን ደግሞ ሽማግሌ መላክ አለበት ሲባል ወደ ኋላ የሚያሸሻችሁ ነገር ምንድነው ማርቲ ወደ ኋላ ሸሽተን ምናምን ሳይሆን አብርሃምም ለማርቲም ለኔም ብሎናል ከዚህ በፊት አብርሽ ሽማግሌ ላክ ምናምን ብለናል እና ግን ደግሞ ለኔም ለማርቲም ለሄርሚም አውርቶናል አሁን ሳይሆን ትንሽ ቆይታን ምናምን ማድረግ ይቻላል አሁንም መላኩ አይቀርም ለምን መላኩ እንደማይቀር ታውቂያለሽ ሄርሜላ አርግዛለች ግዴታው ነው መላክ ደስ የሚል ነገር ነው አሁን እንዲልክ መፈለግሽ ራሱ ምናምን ይሄን አይነት ሐሳብ ራሱ ማንሳትሽ በጣም ደስ የሚል ነገር ነው ያው በቃ አሁን ምንም የሚጠበቅበት ነገር ያለ አይመስለኝም የአብርሃም ውሳኔ ነው ሽማግሌ መላክ አሁን አያቅተውም ምክንያቱም ሄርሜላ እርጉዝ ነች ሆዷም እየገፋ ነው ከገፋ በኋላ ደግሞ ብዙ ነገር ስለማይሆን አሁን ላይ መላኩ ራሱ የራሱ ሐሳብ ይመስለኛል አሁን ላይ የሚያስበው ነገር ነው ምክንያቱም በቃ አሁን ምንም የሚጠበቅ ነገር የለም ሄርሜላ አርግዛለች ማለት ነው እኮ ያን መልክ ምናልባት የአብርሃም ሐሳብ ትንሽ እንቆይ ጊዜው ይደርሳል ያለበት ምክንያት ምናልባት ከእርግዝናው በፊት ከሆነ እሺ እኔ የምቀበለዋለሁ ግን እርግዝናውን አውቆ ልጅ የሚያክል ነገር በሆዷ ይዛ ግን የሽማግሌ መዘግየቱ ለኔ እኔ አቤል እንደዚህ ብዬ መግለጽ አልችልም ማለት ምንም አይነት ምክንያት የለም እንደዚህ አይነት ምክንያት ተቀባይነት አይኖረውም እንዳልኩ ደግሞ እኔ ከቤተሰብ በጣም ወቀሳ እየደረሰብኝ ነው ማለት እኔ ነኝ ከጎና ያለሁት ታላቋ ነኝ ብዙ ነገር ማድረግ ይገባኛል እና ሽማግሌ መላክ አለበት ብዬ ዛሬ እንደዚህ ሽንጤን ገትሬ እየተናገርኩ ያለሁት በብዙ ነገር ነው ቤተሰብ ይፈልጋል በጣም ትልቅ ደስታ ነው በሴት ልጅ በኩል ደግሞ ቤተሰብ በኩል ሽማግሌ መላክ ማለት በጣም ትልቅ ነገር ነውና እርግዝና የሚያክል ነገር ተፈጥሮ የሽማግሌ መዘግየቱ ጥሩ አይደለም አልኩክ ብዙ አይነት ፕሮግራሞች ይቀራሉ ከዚህ በኋላ ብዙ እና እነዛን ነገሮች ደግሞ ለማድረግ ቅድሚያ የሽማግሌው ፕሮግራም ማለቅ አለበት እና ይሄን ነገር ከአብርሃም ጋር ተነጋግራችሁ መልሱን እንድታሳውቀኝ እንፈልጋለን ማለት ቤተሰብ ከኔ መልስ እየጠበቀ ነው ምን እንደሚል ማለት እንደሚላክ እናውቃለን ግን ቀን መቁረጥ አለብን መዘጋጀት አለባቸው ብዙ ፕሮግራም ስላለ ቤተሰብ አዝማድ ማወቅ ስላለበት አንተም አብርሃምን አውርተኸው ያለውን ነገር ብታሳውቀኝ ደስ ይለኛል በጊዜ እሺ ማለት የኔም ሐሳብ ነው እኔም የምፈልገው ነገር ነው አብርሃም ሽማግሌ እንዲልክ የምፈልገው ነገር ነው ምክንያቱም ሄርሜላን የመሰለች ሰው አጠገቡ ስላለች እኔም በጣም ደስተኛ ነኝ በጣም የምፈልገው ነገር ነው አብርሃምም አሁን ላይ በሄርሜላ ምን አይነት ደስተኛ እንደሆነ አይቼዋለሁ ግን ደግሞ የሆነ የሚያሳስበው ነገር አለ ወይ ደግሞ የሆነ ነገር አለ ብዬ እንዳላስብ አሁንም ማይልክበት እኔ እንጃ ግራ ተጋባሁ ስለዚህ አሁን መላኩ ግድ ነው ብዬ አስባለሁ ገብቶሻል አሁን ያስነሳሽው ሐሳብ እንዳለ ትክክል እኔ እንጃ ቅድም ትንሽ አጠራጥረኝ ነበረ ለምን አይልክም መላክ አይፈልግም አሁን ላይ አይ እንደዛ ሳይሆን ለኔም ለሄርሚም ስላለን ነው ስላወራን ነው እሺ አሁን ላይ ሳይሆን ትንሽ ቆይቶ ምናምን በእርግጥ እርግዝናው ሳይፈጠር በፊት ነው እንደዛ ያለው አሁን እርግዝናው ስለተፈጠረ የሚለውን ሐሳብ እኔ ራሴ ምነክርሽ ይሆናል እነግርሻለሁ እኔ ራሴ ጠይቀዋለሁ እኔ ከማወራው አንተ ብታወራው ይሻላል ብዬ ነው ላንተም ዛሬ ላይ መጥቼ ነገርኩ እና ቤተሰብም ያው ተቃለ ይሄን ልነግርህ የምችለው ጉዳይ አይደለም ሁሉም እየጠየቁ ነው እየጠበቁ ነው ጊዜያቱን ቀናቱን እና ያን ነገር ማለት እንደሚልክ ይታወቃል ግን ቀኑን ነው እኔ አሁን ማወቅ የፈለኩት ለቤተሰብ ለማስተላለፍ ለቤተሰብ ለመናገር ያው ቀኑ ያስፈልገኛልና በተሻለ አቅም ሳትዘገይ ጠይቀኸው ያለውን ነገር ብትነግረኝ በጣም ደስ ይለኛል
የሄርሜላን ቤተሰብ የኛም ቤተሰብ ሙሉ ለሙሉ አብርሃምን መተዋወቅ ይፈልጋል። ከአብርሃም ጋር መተዋወቅ፣ መገናኘት፣ ሁሉም ነገር ቁጭ ብለው ማውራት ይፈልጋሉና በተቻለ ካቅም አብርሃም ሽማግሌ እንዲልክ መናገር ወይም ማሳመን ጊዜ መቁረጥ አለባችሁ። ይሄን ነገር እንድታደርግልኝ ብቻ ነው አቤል አንተን የምጠይቅ። እሺ ማለት ማውራት ያለብኝን ነገር አወራዋለሁ፣ ችግር የለውም። አሁን ለዚህ ነው የጠራሽኝ ዛሬ አሳስቦሽ፣ በዛውም ያው ቅድም ያልኩት ነገር ለመጋበዝ የመረሽ ነው። ምሳ ጋብዘኝ ብላኛለች መሰለኝ እና እራቱን ሌላ ቀን ይሆናል። ምሳውን ግን ዛሬ ልጋብዛት። ያስነሳችው ሀሳብ ግን በጣም ወድጄለታለሁ። ምክንያቱም እኔ የምፈልገው ነገር ነው። አብርሃም ሄርሜላ ጋር ሽማግሌ መላክ አለበት። እኔ የምፈልገው ነገር ስለሆነ እና በጣም እንወዳቸዋለን። ቻው